እሺ 3-1 በሆነ ውጤት አሸንፈናል ማለት ነው። አዲስ ነገር አለ። ማርሙሽና ኒውካስትል የተለመደ ውጤት ነው ያስመለከቱ ማለት ነው። ፎር ዊን ኒውካስትልን ብቻ ማለት ነው ዘንድሮ እና ያበደ ጨዋታ ነው። ቀጣይ ማድሪድ ነው ሮብ። ምን ሊፈጠር ይችላል ነው ችግሯን። እንደ ዛሬው አባክናለሁ ብላችሁ እንዳታስቡ። ኳስ የፈርስታፉን አናወራውም ማለት ነው። ማቲያስ ኑኔዝ 2 አሲስት። አንተ የሚገርም ጨዋታ እኮ ተጫወታችሁ። በቃ እነዚህ ቀደም ብላችሁ ተጫወቱ። ጨዋታውን በቃ አረጋግታችሁ መጫወት ነው። እኔ ስለ ኩሳኖቭ ማለት ነው በየቪዲዮ ሳላወራ ማለፍ አልችልም። በቃ በጣም አንደርሬትድ ተጫዋች ነው ልጁ። በጣም ነው የሚችለው። ገብቷል። ይችላል። በጣም ምን ያህል እንደሚጠቅመን እኔ በደንብ ስለማየው ነው። የአርሴ ቤተሰብ አንድ ነገር ማመን ያለብን ነገር ቢኖር ማለት ነው ኒውካስትል የማን ሲቲ ገረድ እንደሆነ ማለት ነው። የለንደን ክለቦች ቶተናም እና ቸልሲ ለኛ ገረድ እንደሆኑት ማለት ነው ኒውካስትል ለኛ ነው እንጂ ለማን ዩናይትድ ነው እንጂ ለሊቨርፑልና ለማን ሲቲ ብልቅጥ አድርጎ ማለት ነው ሴንት ጄምስ ፓርክ ምናምን ጉዳዩ ነው እንዴ ማን ካራባው ካፕ ደርሶ መልስ የለጠፋችሁ እንኳን መበቀል አትፈልጉም? እንዴት ነው ፕሪሚየር ሊግ ላይ ያሸነፋችሁ? ተሳስተው ነው። የዛኔ ማን ሲቲ አይችልም ነበር። ኒውካስትል ችሎ ነው እንዳንል ማን ሲቲ አይችልም ነበር። ምክንያቱም ስኳድ ሮቴት አድርጎ ለጠፈው በሜዳው። አባቴ ፔፕ እኮ በቃ ይሄ ነው ሪስክ ማለት ገባህ? ከወደቅንም እንውደቅ። ተጫዋቾቹ የምትችሉ ከሆነ ስታርቲንግ 11 ውስጥ ቦታ የምትፈልጉ ከሆነ ዛሬ ኒውካስትል ሴንት ጄምስ ፓርክ ላይ አሸንፋችሁ አሳዩኝ ብሎ ሮቴት። የዛኔ ባየር ሊቨርኩሰን ላይ ቻምፒየንስ ሊግ ላይ ትዝ ይላችኋል። ሮቴት አድርጎ ሲሸነፍ መታችሁ አበዳችሁ። እኔም አቅ ለመናገር ፔፕ ጥፋት ነው። ምን ለውጣለሁ? ቶፕ 8 ውስጥ ጨረሰ። አሁንም ቻምፒየንስ ሊግ ውስጥ አለበት። ከዛ ተጫዋቾቹን አሳረፈበት። ሪስክ ማለት እንደዚህ ነው። ገባ? ስኳር ትችላለህ። ፔፕ ነው የሚል ትችላለህ። ማለፍህንም ወደነዋል። ገባ? ምክንያቱም መጫወት ስላለብህ። እንደዚህ ሮቴት እያደረግ ከሆነ ግን እያጫወትካቸው ትቀጥላለህ። ማን በአራቱም ግንባር ነው የምንፋለመው። ምን አይነት የመጀመሪያው ጎል ግን ማን ለዶኩ ነው መሰጠት ያለበት ለዶኩ። ምክንያቱም ሳቪኒዮ ቆሞ ነበርኩ ዶኩ አጋሽቶት ገባ። ሳቪኒዮ ራሱ ሲንቀሳቀስ እኮ ኦልሬዲ ጎሉ ከገባ በኋላ የተንቀሳቀሰው ላማ ሳይታወቀው ነው የገባው። አጋሽቶት አገባው ብለን ዶኩ ይመዝገብለት። ተረዳኝ አይደለ? አሁን ድሮሽ ማን እንደሆነ ከባድ ድሮ ነው መድረስ ያለበት። አሁን የሚያለፋሽ ድሮ የምታሸንፊው ቸልሲ ድረስሽ ከዛ ደርሶ መልስ ትለጥፊያለሽ አድክሞሽ ማለት ስለሚቻል ማለት ነው። ኤፍኤ ካፕ ኳርተር ፋይናል ማን ሲቲ የኒውካስትል ጌታ እና ኦማር ማርሙሽ የኒውካስትል ጌታ ዛሬም አድርገውታል። ማርሙሽ ከኒውካስትል ብቻ 7 ጎል አስቆጥሯል። ያኔ ፕሪሚየር ሊግ ላይ አንፌርሊ በዳኛ ተበዳድለን እንደዛ ካስጣሉን በኋላ 2-1 አሸንፈው 4 ያሸነፍናቸው። ከዛ በኋላ 4ም ተገናኘን 4ም አሸነፍናቸው። ከዚህ በኋላ ፕሪሚየር ሊጉ ላይ እስከ 38ኛ ሳምንት ኒውካስትልን ቢያጨውሱን እንበላዋለን። አሁንም እንበላዋለን። በተረፈ ሁሉም ጥሩ ተጫውተዋል። ማቴዎስ ኑኔዝ ነው ይሄን ሰሞን ትንሽ ፎርም ላይ ያልሆነው። እሱም ሰከንድ ሃፍ ሲገባ አስተካክሏል። ያኔ ከኖቲንጋም ምንም ጥሩ ፐርፎርማንስ አልነበረውም። ዛሬም ፈርስት ሃፍ ጥሩ ፐርፎርማንስ አልነበረውም። ሰከንድ ሃፍ አሪፍ ተጫውቷል። ሌላ ሁሉም ተጫዋቾቻችን ይችሉ ነበር። ኳርተር ፋይናል ደርሰናል። ቀጣይ ማድሪድን ነው የምንገጥመው ቻምፒየንስ ሊግ ላይ በአዲስ ስኳድ ነው። ዛሬ ኒውካስትልን ያረጋጋ ነው። ትደክማለህ ምን ትላለህ ምን እነሱ ያወሩ እኛ እንሰራለን። ለማንኛውም ናሁን ፕሬዲክሽንስ ብላችሁ ቴሌግራሚን ተቀላቀሉ። በዋኒክስ የሚገራረም ትኬት በየቀኑ እየሰራን ነው። ጆይን በሉ። የፔፕ ጋርዲዮላው ማንቸስተር ሲቲ ለጎረቤታቸው ማንቸስተር ዩናይትድ ጣፋጭ በቀልን ተበቅለዋል። በኤፍኤ ካፕ 16ቱ የጥሎ ማለፍ ጨዋታ የኢዲያውን ኒውካስትል ዩናይትድ በሴንት ጄምስ ፓርክ የገጠሙት ውሃ ሰማዮቹ ከመመራት ተነስተው ድል በማድረግ ሩብ ፍጻሜን መቀላቀል ያስችላቸውን ውጤት ማስመዝገብ ችለዋል። ግቦቹን ለውሃ ሰማዮቹ ሳቪኒዮ 1 እንዲሁም ማርሙሽ 2 ግቦችን ሲያስቆጥሩ የኒውካስትልን የማስተዛዘኛና የጨዋታውን የመጀመሪያ ግብ ሃርቪ ባርንስ ማስቆጠር ችሏል። ጨዋታው እንዴት ነበር? ሀሳብ አስተያየታችሁን ኮሜንት ላይ ያጋራችሁኝ። ፎሎ ላይክ ኮፒ ሊንክ ማድረግ እንደረሳ። ይመቻችሁ። መልካም አዳር። እሺ አሁንስ የኒውካስትል አባት መሆኔን አመንክ? ልጅ 4 ያጠፋል 4 ይቀጣል በሚለው ነው የተቀጣው ዛሬ። ኧረ 4ኛ ጉርቆማ በስመ አብ። ማርሙሽ እንዴት ነው የምታስደስተው? ክርስቶስ ሃላንድ ለቻምፒየንስ ሊግ ይረፍታ ባለ ማርሙሽ ገብቶ ልጥልጥ አረጋቸው። ሳቪኒዮ የቁም ነው አንድ አንግል ነው ያገለገለን አንዱ አንጎል ካምባክ እግዚአብሔር የሞተ ቲም ነው ኒውካስትል ማለት ጎረቤት። እኔ በዚህ ቲም ነጥብ መጣለሽ በጣም ነው ማዝነው። ለማንኛውም ኤፍኤ ካፕ ጉዟችን እንደቀጠለ ነው። አንቺ ያን የተርመጠመጠ ቲም በዛ ውጤት አሸነፍሽ። እኔ ኒውካስትል ፕሪሚየር ሊግ ላይ ያለን ቲም እንደዚህ አሸነፍ። ይሄ ነው ልዩነት። አባት ሼር ኮፒ ሊንክ አድርግ ፎሎ አድርጉ። እስቲ እኔማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እዚህ ቤት ነው የምመጣው። በቃ